የገብርዬ ልጆች ስኬታማ የደፈጣ ጥቃት መፈጸማቸው ተሰምተዋል። ክንዳቸው እንደ እሳት የሚፈጀው የባሻ ጥጋቡ፣ የአሞራው ውብነህ፣ የዋዋ ጎቤ የመንፈስ ልጆች በአማራ ህዝብ ላይ የእልቂት ነጋሪት ጎስሞ በአማራ ምድር በነጻነት ታንክና ዙ23 እያንጎማለልኩ እኖራለሁ ብሎ አስቦ ጦርነት የጀመረውን የአብይ አህመድ አገዛዝ በወጣበት በገባበት እያብረከረኩት ሲሆን ጀግኖቹ በፈጸሙበት ስኬታማ የደፈጣ ጥቃት የአገዛዙ ታጣቂዎች የምድር ቆይታቸው እየተፈጸመ ይገኛል ተብሏል። የአማራው ሰማዕት የጀግናው ሜጀር ጀነራል ውባንተ አባተ ልጆች በሚንቀሳቀሱበት የደቡብ ጎንደር ዞን ቀጠና በቀጠለው የፋኖ ኃይሎች ጥርሳቸውን የነቀሉበት የደፈጣ ጥቃት ከ10 በላይ የሚሆኑ የአገዛዙ ታጣቂዎች ሙትና ቁስለኛ ተደርገዋል። በቀዳሚነት የሚደመጥ ዜናችን ነው። ብልጽግና ሊወጣበት የማይችለው ቅርቃር ውስጥ መግባቱ ተገልጿል። ታሪክ በስምምነት ይጻፍ ይመስል ያለበቂ ማስረጃና ታሪካዊ ሁነት አዲስ አበባን ጠቅልሎ ለመውሰድ አሰፍስፎ የነበረውና ረጃጅም ህንፃዎቿን ሲያይ የሚማልለው በአብይ አህመድ የሚዘወረው የኦህዴድ ቡድን አዲስ አበባ የኦሮሚያ ክልል ዋና መቀመጫና የኦሮሚያ አካል ናት የሚል አቋሙ ታዛዦቼ ናቸው ባላቸው ሰዎች ሳይቀር ተቃውሞ በማስነሳቱ ጉዳዩን ወደ ጥልቅ የፖለቲካ ውዝግብ ወስዶታል። በዚሁ አጋጣሚ ህዝባዊ ቅቡልነታቸው የመሰብሰቢያ ጊዜው እንዳለፈበት ሰሊጥ ረግፎ የነበሩ ሹማምንቱን ስም ለመገንባት ከላይ ከታች እያለ የሚገኘው ብልጽግና በአዲስ አበባ ጉዳይ የመዘዘው ካርድ ለማይጠገን ስብራት ዳርጎታልም ተብሏል። የምክክር ኮሚሽኑን ከውሳኔ የገታውን ጉዳይ የተመለከተም ዝርዝር መረጃ አለ፣ ትሰሙታላችሁ። የፋኖ ኃይሎች በዛሬው ዕለት በሞጣ ከተማ ድል መቀዳጀታቸውን ገልጸዋል። ተፈጥሮ በምታፈራርቃቸው የወራት ጸባያት ያልገቱት ብርድ፣ ፀሐይ፣ ዳመና፣ ጨለማና ቁር ያልበገራቸው የአማራ ህዝብ የቁርጥ ቀን ልጆች በድል እየተንበሻበሹ በሚገኙበት በዚህ ወቅት ከቀናት በፊት 3 ሚሊሻዎች በተሸኙባት ሞጣ ከተማ ዛሬም ታላቅ ድል መቀዳጀታቸውን ነው የፋኖ ኃይሎች የገለጹት። የፋኖ ኃይሎች ስኬታማ የከተማ ኦፕሬሽን የመስራት ጥበባቸውን ያሳዩበትን ድልም በዝርዝር ትሰሙታላችሁ። በሰቲት ሁመራ ከተማ የአድርሽኝ በዓል መከበሩ ተገልጿል። አማራ ከሚታወቅባቸው መልካም እሴቶች መካከል አንዱ የሆነውና በስፋት በጎንደርና አካባቢው የፍልሰታ ጾምን መድረስ ተከትሎ ህዝባዊ ትስስርን፣ ሃይማኖታዊ እሴትን የሚያጠናክረው አድርሽኝ በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ መከበሩ ተሰምቷል። ዝርዝር መረጃ አለ። በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተገልጸዋል። ሚዲያዎች ሽፋን በነፈጉት በጠለምት ህይወት አሁንም አሳሳቢ መሆኑ ተገልጸዋል። ሌላኛው መረጃችን ነው። ከውጭ በያዝነው መረጃችንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚ ያሉት የኢኮኖሚ ዘመቻ ማወጃቸውን ተከትሎ የሌሎች ሀገራት የንግድ ግንኙነት እጣ ፈንታ አደጋ ውስጥ ወድቋል ተብሏል። ኢራንም ለትራምፕ ውሳኔ ምላሽ መስጠቷ ተገልጿል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 15 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የገብርዬ ልጆች ስኬታማ የደፈጣ ጥቃት መፈጸማቸው ተሰምተዋል። ክንዳቸው እንደ እሳት የሚፈጀው የባሻ ጥጋቡ፣ የአሞራው ውብነህ፣ የዋዋ ጎቤ የመንፈስ ልጆች በአማራ ህዝብ ላይ የእልቂት ነጋሪት ጎስሞ በአማራ ምድር በነጻነት ታንክና ዙ23 እያንጎማለልኩ እኖራለሁ ብሎ አስቦ ጦርነት የጀመረውን የአብይ አህመድን አገዛዝ በወጣ በገባበት እያብረከረኩት ሲሆን ጀግኖች በፈጸሙት ስኬታማ የደፈጣ ጥቃት የአገዛዙ ታጣቂዎች የምድር ቆይታቸው እየተፈጸመ ይገኛል ተብሏል። የአማራው ሰማዕት የጀግናው ሜጀር ጀነራል ውባንተ አባተ ልጆች በሚንቀሳቀሱበት የደቡብ ጎንደር ዞን ቀጠና በቀጠለው የፋኖ ኃይሎች ጥርሳቸውን የነቀሉበት የደፈጣ ጥቃት ከ10 በላይ የሚሆኑ የአገዛዙ ታጣቂዎች ሙትና ቁስለኛ ተደርገዋል። ወታደራዊ ጥቅሟ የጎላ እንደሆነች ከሚነገርላት አለምበር ከተማ ተነስቶ ወደ ወረታ በማቅናት ላይ ባለው የአብይ አህመድ የዙፋን ዘብ ሰራዊት ላይ በተፈጸመው በዚሁ ድንገተኛ ጥቃት የፋኖ ኃይሎች የድል ባለቤት ሲሆኑ ሽንፈት ኩታዊ ሆነው የአገዛዙ ታጣቂ ቡድን ደግሞ የለመደውን ጉዳት አስተናግደዋል። አስደናቂውን የደፈጣ ጥቃት የፈጸሙት ጀግኖች በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 3ኛ እዝ ሜጀር ጀነራል ውባንተ አባተ 1ኛ ኮር 23ኛ ነበልባሉ ክፍለ ጦር አባላት ሲሆኑ በጀግኖቹ መዳፍ የወደቁት ደግሞ መከላከያ የሚል ስምን ተሸክመው ህዝብን ቁም ስቅል የሚያሳዩት የመሐመድ ተሰማ ታጣቂዎች መሆናቸው ተገልጸዋል። የፋኖ ኃይሎች የጀግና በትር ያረፈባቸው ከ10 በላይ የሚሆኑት ታጣቂዎች መካከል 4ቱ ወዲያውኑ ካፈር ሲቀላቀሉ ከ7 በላይ የሚሆኑት ደግሞ ቁስለኛ መሆናቸውን ጣና ሳተላይት ቴሌቪዥን
ከቦታው ባገኘችው መረጃ ለማረጋገጥ ችላለች። ለጣቢያችን እንደደረሰው መረጃ ከሆነ በአካባቢው ዛሬም ውጥረት ነግሷል። የፋኖ ኃይሎች ሊመጡ ነው በሚል ካድሬና የብልጽግና ታጣቂ ስብስብ እየተረበሸ ነውም ተብሏል። ይህ በእንዲህ እንዳለ በቀጠናው የፋኖ ኃይሎች የበላይነትን ተጎናጽፈው እየተገማሸሩ እንደሚገኙ የተገለጸ ሲሆን ህዝቡም የማይናወጥ ደጀንነቱን በማሳየት ላይ ይገኛል ተብሏል። የአካባቢውን ጥቂት ከተሞች ብቻ ይዞ በፍርሃት እየተናጠ ያለው የብልጽግናው መንግስት በፋኖ ኃይሎች የሚሰነዘርበትን ያልተጠበቀና ስኬታማ ጥቃት መቋቋም ባለመቻሉ የፍርሃት ዱላውን ከተማ ላይ ባገኛቸው ወጣቶች እንደሚያሳርፍም ተገልጸዋል። ወጣቶችን ፋኖን ልትቀላቀሉ ትችላላችሁ በሚል ምክንያት ብቻ የሚያስር የሚያፍንና የሚያግተው አገዛዙ በራሱ ታጣቂዎች ላይ ያለው አመኔታም በማሽቆልቆሉ የማይወጣበት ትርምስ ውስጥ ገብቷል ተብሏል። የፋኖ ኃይሎች በአካባቢው ላይ የበላይነት መውሰድ ከባድ ፍርሃት ውስጥ የከተተው ቡድኑ ዋና ዋና አመራሮቹ ባህር ዳር ከተማ እንደሚገኙ የገለጹልን ምንጮቻችን ፋኖ ሙሉ ዞኑን ይቆጣጠረዋል በሚል ስጋትም ነው የሸሹት ብለዋል። በዚህ የፍርሃት ሰመመን ውስጥ እየዋለለ ያለው የብልጽግና ቡድን በእጁ የሚገኙ አካባቢዎች የሚገኙ ወጣቶችን ማፈሱን ቀጥሎበታል ተብሏል። ልጆቻችንን መልሶ ከራሳቸው ወንድሞች ጋር የመዋጋት ፍላጎት የላቸውም፣ እኛም ልጆቻችን እንዲሞቱ አንፈልግም በሚል የታፈሱ ልጆቻቸውን ለማስመለስ ወደ ፖሊስ ጣቢያ የሚሄዱ ወላጆች ተደብድበው እንደሚመለሱ ተገልጿል። አገዛዙ ደርግ ሊወድቅ አፋፍ ላይ በደረሰበት ጊዜ ያደረገው የነበረውን እናቶችን ልጅ አልባ የማድረግ ስልት እየተጠቀመ ባለበት በዚህ ወቅት አማራ ክልልን ጨምሮ በሁሉም የሀገሪቱ አካባቢዎች እየተፈጸመ ያለው የወጣቶች አፈሳ ተጠናክሮ መቀጠሉ ተገልጿል። ከዚሁ ጋር ተያይዞ አገዛዙ የታፈሱ ወጣቶችን ወደ ማሰልጠኛ ለማጓጓዝ በተለያዩ ከተሞች የሚገኙ ሹፌሮችን በግዳጅ ከስምሪት እያወጣ እንደሆነ ተሰምተዋል። በደብረ ማርቆስ ከተማ ሌሊቱን በሙሉ አሽከርካሪዎችን ሰብስበው ስላሴ ቤተክርስቲያን አካባቢ በሚገኝ ካምፕ ሲሰበስቡ እንደነበር የተገለጸ ሲሆን ወደ ጦርነት ልትማግዱን አትችሉም በሚል ተቃውሞ ያነሱ ሹፌሮችና ረዳቶች ከባድ ሁኔታ ላይ ናቸውም ተብሏል። ብልጽግና ሊወጣበት የማይችለው ቅርቃር ውስጥ መግባቱ ተገልጿል። ታሪክ በስምምነት ይጻፍ ይመስል ያለ በቂ ማስረጃና ታሪካዊ ሁነት አዲስ አበባን ጠቅልሎ ለመውሰድ አሰፍስፎ የነበረውና ረጃጅም ህንፃዎቿን ሲያይ የሚማልለው በአብይ አህመድ የሚዘወረው የኦህዴድ ቡድን አዲስ አበባ የኦሮሚያ ክልል ዋና መቀመጫና የኦሮሚያ አካል ናት የሚል አቋም ታዛዦቼ ናቸው ባላቸው ሰዎች ሳይቀር ተቃውሞ በማስነሳቱ ጉዳዩን ወደ ጥልቅ የፖለቲካ ውዝግብ ወስዶታል። በዚሁ አጋጣሚ ህዝባዊ ቅቡልነታቸው የመሰብሰቢያ ጊዜው እንዳለፈበት ሰሊጥ ረግፎ የነበሩ ሹማምንቱ ስም ለመገንባት ከላይ ከታች እያለ የሚገኘው ብልጽግና በአዲስ አበባ ጉዳይ የመዘዘው ካርድ ለማይጠገን ስብራት ዳርጎታልም ተብሏል። በታሪክ አጋጣሚ አዲስ አበባ ከተማን ህጋዊ ባልሆነ አካሄዱ ለጥንት ባለቤቶቿ ስቃይን የምታመርት ከተማ እያደረጋት ያለውና አዳነች አበቤን ወንበር ላይ አስቀምጦ የሚዘውረው አብይ አህመድ ዙፋኔ ተንሸራቶ የግዛት ዘመኔ ቢያልቅ እንኳን አዲስ አበባ የኦሮሚያ ናት የሚል አንቀጽን በህገ መንግስቱ ላይ አስፍሬ ልለፍ በሚል አቋሙ የምክክር ኮሚሽን የሚል ስብስብ አደራጅቶ በጀትና ቀለብ ሰፍሮ ሲደክም ቢከርምም በገጠመው አለመተማመንና የህዝቡን ጩኸት በሚያዳምጡ ተመካካሪዎች ህልሙ ከሽፎበታል። ከፋፋይነትና የሴራ ፖለቲካ ኮትኩቶ ያሳደገው የበሻሻው አብይ አህመድ አዲስ አበባ የኦሮሚያ እምብርት ናት፣ ሌሎች ብሔሮች የራሳቸውን እምብርት ፈጠሩ በሚል እቅድ የዋና ከተሞች ቁጥር ይጨመር፣ አዲስ አበባ ከነዛ መካከል ሆና ባለቤትነቷ ግን የኦሮሚያ ክልል ይሆናል የሚለው ስልታዊ አካሄዱ በተመካካሪዎቹ በኩል ተቀባይነትን ባለማግኘቱ ጉዳዩ በአወዛጋቢነት ቀጥሏል። በዚሁ የአብይ አህመድ የነፍስ አባት በሆነው የምክክር ኮሚሽን ቡድን ላይ በክልሉ ተወካዮች ጉባኤ ስብሰባ ላይ የተገኙ የአማራ ክልል ተወካዮች ጉባኤው ለስብሰባ መጠራቱ የምክክር ሂደቱን ያልተከተለና ከአሰራር ውጭ የተደረገ ነው ሲሉ መናገራቸውን ሰምተናል። የምክረ ሀሳብ ውሳኔ አሰጣጥ ተግባራዊ አለመደረጉን ተከትሎ የክልል ተወካዮች ምክር ቤት እንዲሰበሰብ የሚያደርግ ምክንያት የለም። ጉባኤው ይጠራ ቢባል እንኳን የጋራ ማረጋገጫ ቡድን ስራውን ከማከናወኑ በፊት እንጂ ቡድኑ ስራውን ካጠናቀቀና ያደራጀውን ምክረ ሀሳብ ለስራ ቡድኖች አቅርቦ እንዲያጸድቅ ካደረገ በኋላ መሆን የለበትም በሚል የኮሚሽኑ ውሳኔ ላይ የመረረ ቅሬታ አሰምተዋል። የአማራ ክልል ተወካዮች በተለያዩ ጊዜያት በምክክሩ ሂደት ተስተውለዋል ያሏቸውን ክፍተቶች በሚመለከት ለኮሚሽኑ ቅሬታ ማቅረባቸውን መዘገባችን የሚታወስ ነው። ከዚህ ቀደም ለቀረቡ ቅሬታዎች ምላሽ አለመሰጠቱንና በአሁናዊ የምክክር ሂደቱ ዙሪያ ያላቸውን ቅሬታ አስመልክቶ የኮሚሽኑን ኮሚሽነሮች ማነጋገራቸውን ሰምተናል። ተወካዮቹ የምክክር ሂደቱ ተጥሶ ወደ ኋላ እንዲመለስ መደረግ የለበትም፣ የክልል ተወካዮች ጉባኤ
የሚጠራበት አሰራር የለም። ኮሚሽኑ በዘረጋው አሰራር መሰረት በስራ ቡድን የጸደቀ ምክረ ሀሳብ ዳግም የሚታይበት ምክንያት የለም። ኮሚሽኑ ወደ መደበኛ የምክክር ሂደቱ ተመልሶ ጠቅላላ ጉባኤ የማያካሄድ ከሆነ ራሳችንን ከምክክሩ እናገድላለን የሚሉና ሌሎች የቅሬታ ሀሳቦች ማቅረባቸውን ምንጮች ነግረውናል። የአማራ ክልል ተወካዮችን ያነጋገሩት ኮሚሽነሮቹ ኮሚሽኑ የምክክር ሂደቱን የጣሰ ተግባር አላደረገም የሚል ምላሽ መስጠታቸውን ሰምተናል። ከኦሮሚያ ክልል ተወካዮች የቀረበውን ቅሬታ ተከትሎ ጉዳዩ በሽምግልና እንዲታይ ውሳኔ ማሳለፋቸው ለአማራ ተወካዮች እንደገለጹና የክልል ተወካዮች ጉባኤ እንዲጠራ የተደረገው ለዚህ ዓላማ መሆኑን ማስረዳታቸውን ምንጮች ነግረውናል። በዚህም ከክልል ተወካዮች ጉባኤ ተውጣቶ የተቋቋመው ኮሚቴም ሁለቱ ወገኖች በጠቅላላ ጉባኤ ተሳትፈው የምክክር ሂደቱን በአግባቡ እንዲያጠናቅቁ የሚያደርግ ምክረ ሀሳብ እንዲያመነጩ መጠየቃቸውን ከዚህ በፊት የኦሮሚያ ክልል ተወካዮች ያነሱትና የአዲስ አበባ የኦሮሚያ ክልል መቀመጫነት ጉዳይን የሚመለከተው ምክረ ሀሳብ ላይ በኮሚቴው አማካኝነት የሚደረግ ለውጥ አይኖርም ሲሉ ኮሚሽነሮች መናገራቸውን ምንጮች ነግረውናል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በጠቅላላ ጉባኤ የሚነበብ ምክረ ሀሳብ ለሁሉም የስራ ቡድኖች ቀደም ሲል የቀረበው እንጂ አዲስ ምክረ ሀሳብ አይካተትም በሚል ለአማራ ክልል ተወካዮች ንግግር ማድረጋቸውን ሰምተናል። የፋኖ ኃይሎች በዛሬው ዕለት በሞጣ ከተማ ድል መቀዳጀታቸውን ገልጸዋል። ተፈጥሮ በምታፈራርቃቸው የወራት ጸባያት ያልገቱት ብርድ፣ ፀሐይ፣ ዳመና፣ ጨለማና ቁር ያልበገራቸው የአማራ ሕዝብ የቁርጥ ቀን ልጆች በድል እየተንበሻበሹ በሚገኙበት በዚህ ወቅት ከቀናት በፊት 3 ሚሊሻዎች በተሸኙባት ሞጣ ከተማ ዛሬም ታላቅ ድል መቀዳጀታቸውን ነው የፋኖ ኃይሎች የገለጹት። የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የሰርጂካል ኦፕሬሽን ቡድን በሞጣ ከተማ ልዩ ኦፕሬሽን መፈጸማቸውን የገለጹ ሲሆን በተፈጸመው ኦፕሬሽንም አገዛዙ ከባድ የሆነ ኪሳራን አስተናግዷል ተብሏል። በዛሬው ዕለት ነሐሴ 15 ቀን በጠዋቱ የእዙ የሰርጂካል ኦፕሬሽን ቡድን አባላት በሞጣ ከተማ አየር ማረፊያ ስላሴ አካባቢ ዋርድያ በተቀመጡ በሚሊሻ አባላት ላይ በወሰዱት የተቀናጀ የሰርጂካል እርምጃ በጠላት ኃይል ላይ ጉዳት በማድረስ ተልኳቸውን በድል አጠናቀዋል ያለው ፋኖ 2 በስም የሚታወቁና አንድ ስሙ ያልታወቀን የሚሊሻ አባል መሸኘታቸውን ገልጸዋል። ከዚህ በፊትም በተመሳሳይ በከተማዋ በሚሊሾች ላይ የተፈጸመን ጥቃት መዘገባችን የሚታወስ ሲሆን በሰዓቱ የፋኖ ኃይሎች የሚሊሻው ኃይል ራሱን ካገዛዙ በመውጣት ካላዳነ ጥቃታችን ይቀጥላል ማለታቸውን መዘገባችን ይታወሳል። ልብስና ትጥቅ በተማጽኖ የሚሰጠው ሚሊሻ እጃቸውን ከሰጡና ፋኖን ከተቀላቀሉ ጓዶቹ ትምህርት ካልወሰደ በፋኖ ኃይሎች ከሚደርስበት ግድያና ጥቃት በተጨማሪ አገዛዙ ራሱ ትከዳለ እያለ እንደሚጨርሰው ተገልጸዋል። የፌዴራል መንግስቱ የአማራ ክልል ታጣቂ መከላከያን እያስመታብኝ ነው በሚል ተደጋጋሚ ወቀሳ እያቀረበ ባለበት በዚህ ወቅት በብርድ ሰውነቱን አኮማትሮ የሚያድረው የሚሊሻና የአድማ ብተና ኃይል ራሱን ከብልጽግናው አገዛዝ በማውጣት ህይወቱን ማትረፍ እንዳለበትም ተነግሯል። ጦርነቱ ከተጀመረ ማግስት ጀምሮ የፋኖ ኃይሎች የጥይትና የእህል ማምረጃ እንዲሆን የተፈረደባት ሚሊሻው ኃይል መከላከያ የሚገጥመውን ሽንፈት ተከትሎ ከፊት እያሰለፈ የጊዜ መግዣ እንደሚያደርገውም ይታወቃል። በርካታ ቁጥር ያላቸው የሚሊሻ አባላት ይህን አደገኛ ሴራ በመረዳት ከአገዛዙ እየተነጠሉ ባሉበት በዚህ ወቅት ቁመ ጠብቀኝ ተሸክመው በየከተማው የሚንከራተቱ ሚሊሾች ማሳቸው ጦም አድሯል። ልጅና ሚስት ብሎም ቤተሰባቸው በችግር እየተቆራመዱ እንደሚገኙ ይታወቃል። በቤተሰቦቻቸው ሳይቀር የሚናቁትና ከማህበራዊ ህይወት የተገለሉ የሚሊሻ አባላት ከሞታቸው በላይ ያለ ቀባሪና ያለ ቁሞ አልቃሽ መክረታቸው ከብልጽግናው ቡድን ለመውጣት ከበቂ በላይ ምክንያት ቢሆንም ይህንን መረዳት ያልቻሉ በርካቶች የከዱ ጓዶቻቸውን መርህ ከመከተል ይልቅ በፋኖ ስናይፐር ተኳሾች በገቡ በወጡበት እየተለቀሙ በማለቅ ላይ መሆናቸው ቀጥለዋል። በአብይ አህመድ አማራን እርስ በርስ እያማታ መንበረ ስልጣኑን የማራዘም እቅድ ተጠልፈው የወደቁት የሚሊሻ አባላቱና ሌሎች የአማራ ተወላጅ የመንግስት ታጣቂዎች ያለውን የፋኖ ኃይሎች ከመንግስት በላይ ፈርጣማ መሆንና የመንግስትን ላለመነሳት የመንገዳገድ ሁነት በመገንዘብ እጃቸውን በመስጠት ነገ አብረው ከሚኖሩት አማራ ጋር የፈጠሩትን ቅሬታ መሻር እንዳለባቸው ምክረ ሀሳቦች ቀርበዋል። የፋኖን ትግል ከሚደግፉ ምሁራን የቀረበው ይህ ምክረ ሀሳብ የሚሊሻ አድማ ብተናና በሌሎች የመንግስት ታጣቂዎች መዋቅር ውስጥ የሚገኙ አማራዎችን ብሎም የሌሎች ብሔር ብሔረሰቦችን ታጣቂዎች ህይወት ይታደጋልም ተብሏል። ስማቸው እንዳይጠቀስ የፈለጉ ምሁራን ለሚዲያችን ባቀረቡት በዚህ ምክረ ሀሳብ መንግስት ሲወድቅ ባለስልጣናት ይሸሻሉ፣ አንዳንዶቹም የመጨረሻ አሰላለፋቸውን ያስተካክላሉ። የሚፈጠረው እልቂት ተሸካሚ ታጣቂዎች በመሆናቸው ለመውደቅ አፋፍ ላይ የሚገኘውን መንግስት እያገለገሉ ያሉ ታጣቂዎች ያሉበትን ቆም ብለው በማጤን እጅ መስጠት የተሻለ አማራጭ መሆኑን በመረዳት ለፋኖ ኃይሎች እጅ መስጠት እንዳለባቸው ገልጸዋል።
በሰቲት ሁመራ ከተማ የአድርሽኝ በዓል መከበሩ ተገልጿል። የሰቲት ሁመራ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ሙሉ ብርሃን ኃይለ ኢየሱስ እንደገለጹት ባህል አንድ ማህበረሰብ ታሪኩን፣ እውቀቱን፣ ጥበቡንና ፍልስፍናውን ለቀጣዩ ትውልድ የሚያስተላልፍበት መሸጋገሪያ ድልድይ ነው ብለዋል። የወልቃይት ጠገዴ አማራ ሕዝብ በአደባባይ ከሚያከብራቸው በዓላት መካከል የአድርሽኝ በዓል የዚሁ ማሳያ እንደሆነም ተናግረዋል። አድርሽኝን ጨምሮ ሌሎች ህዝባዊ የአደባባይ በዓላት ትውፊት፣ እሴትና ወግ ሳይበረዝ ለቀጣዩ ትውልድ ለማስተላለፍ ጽሕፈት ቤታቸው በትኩረት እየሰራ መሆኑን ገልጸው የሚመለከታቸው ባለድርሻ አካላትም የበኩላቸውን ሚና እንዲወጡ ጠይቀዋል። የሰቲት ሁመራ ከተማ የደብረ ፀሐይ ቅዱስ ጊዮርጊስ አስተዳዳሪ መላከ ፀሐይ ቀሲስ ታፈረ አታላይ እንደገለጹት ምዕመናን የፍልሰታ ጾም በሰላም አጽንቶ ለበዓለ ዕርገቱ በመድረሳቸው እግዚአብሔርን እያመሰገኑ አብረው የሚበሉትና የሚጠጡበት በዓል ነው ብለዋል። በጾም ወቅት ምዕመናን በሱባኤ በጸሎትና በጾም ከአምላካቸው ጋር እንደሚያሳልፉ ገልጸው በጾም ወቅት በመሰባሰብ የአድርሽኝ ጽዋን በመብላትና በመጠጣት መተሳሰብንና ደስታን የማጠናከር እሴትን እንደሚያጎለብቱበት ተናግረዋል። ሃይማኖታዊ አስተምሮን በመከተል ነሐሴ 16 በሚከበረው የእመቤታችን ቅድስት ድንግል ማርያም የዕርገት በዓል ላይ ምዕመናን ለሌላቸው ወገኖች በማካፈልና በዓሉን አብሮ በማሳለፍ ሊፈጽሙ እንደሚገባ መልእክታቸውን አስተላልፈዋል። የሰቲት ሁመራ ከተማ ነዋሪዎች የፍልሰታ ጾምን አድርሽኝን በዓል በጋራ በመሰባሰብ አንድነትን የሚያጠናክሩበት በዓል መሆኑን ገልጸዋል። አካባቢው በወረራ ተይዞ በነበረበት ወቅት የአድርሽኝ በዓልን ጨምሮ ሌሎች በአደባባይ የሚከበሩ ባህላትን እንዳናከብር የህወሓት ቡድን ያስረንና ያሳድደን ነበር ሲሉ ያስታውሳሉ። አሁን ግን የህወሓት ስርዓት በመወገዱ የአደባባይ ባህላችንን በነጻነት እሴቶቻቸውን ጠብቀው ለቀጣይ ትውልድ እንዲተላለፉ እየሰሩ መሆናቸውንም ተናግረዋል። ሌላኛው የከተማዋ ነዋሪ ደግሞ በወልቃይት ጠገዴ የአድርሽኝ በዓል መጠናቀቂያ ነሐሴ 16 የቂጣ ፍትፍት በማዘጋጀት በዓሉን እንደሚያከብሩ ተናግረዋል። የአድርሽኝ በዓል ከራሳቸው ምግብና መጠጥ በፊት ለተቸገሩ ወገኖች በመስጠት መተዛዘንንና አብሮነትን የሚያሳዩበት በዓል መሆኑን ገልጸዋል። በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። አማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ህይወት ማለፉንና ከ14,000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገልጸዋል። በጠለምት ወረዳ ድርቅ በተከሰተባቸው 10 ቀበሌዎች ከ80,000 በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላውን ተናግረዋል። ቀበሌዎች ሬን፣ በከል፣ የበስቀያ፣ መሮ ብላ፣ መሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነጋዴ መሻገሪያና አተባ መሆናቸውንም አስረድተዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥር ጨምረዋል ያሉት አቶ መሰረት 14088 እንስሳቶች በድርቁ ምክንያት እንደሞቱም ጠቁመዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላውን አጠቃላይ የውሃ ሁኔታ፣ የሰው ህጻናት የምግብ እጥረት፣ የእንስሳት የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው ሲሉ ለዶቼ ቬለ አረጋግጠዋል። የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለ ለዜና አውታሩ ተናግረዋል። ይሁን እንጂ የበስቀያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ 12 ቀን ከሰኔ ወር ጀምሮ እስካሁን በድርቅ ምክንያት የሞተው ሰው ያው በአባወራም በማወራም 35 ሰው ነው ብለዋል። ሌላው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ነዋሪ ቄስ መብራት ሙላው በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት መሞታቸውን ተናግረዋል። አክለውም እጅግ በርካታ እንስሳትም ሞተዋል ብለዋል። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑት አቶ ሸቴ በረከት በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መሰደዳቸውን ተናግረዋል። በከብት ነበር የሚተዳደረው ሀገሩ፣ እዚያ መሰደጃ ቦታ ስለሌለ አልቋል፣ ምንም ነገር የለም። ማህበረሰቡ አሁን በየስፍራው የሄደ በቀን ስራ ሊሰራ በቀን ስራ ብናገኝ ወይም ስለ ማርያም ብለን በደብር እየለመንን እንብላ ብሎ በስደት ላይ ነው ያለው ብለዋል። እንስሳት የለም አልቋል፣ እየሞተ በራብ ብዙ ሰው እየተጠቃ አለ። እንግዲህ አንድ ሰው ትናንትና ተቀብሯል፣ ቄስ ገብረ መድን የሚባል ብለዋል። የዜና ምንጩ የተከሰተውን ድርቅ በተመለከተም የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊን ለማነጋገር ያደረግነው ጥረት ስብሰባ ላይ ነኝ በማለታቸው ሳይሳካ መቅረቱን ገልጸዋል። ይህ ድርቀት የተከሰተው ኢትዮጵያ በኤልኒኖ ምክንያት ሊከሰት የሚችል
ተጽዕኖ በተጋረጠበት ወቅት ነው። የአዲስ ስታንዳርድ ዘገባዎች እንደሚያመላክቱትም ከኤልኒኞ ጋር የተያያዙ የአየር ሁኔታ መዛባቶች፣ የዝናብ መዘግየት፣ የሰብል አለመልማትና የእንስሳት እልቂትን ጨምሮ በትግራይና አማራ ክልል የምግብ ዋስትና ማጣትን አባብሰውታል። የተለያዩ የሜትሮሎጂ ትንበያዎች የኤልኒኖ ስጋት በኢትዮጵያ ውስጥ መደበኛ ያልሆነ የአየር ሁኔታ ሊያስከትል እንደሚችል አስጠንቅቀዋል። ይህም በዝናብ እጥረት ምክንያት በአንዳንድ አካባቢዎች ከፍተኛ ድርቅ እንዲከሰት የሚያደርግ ሲሆን በሌሎች አካባቢዎች ደግሞ ከባድ ዝናብ፣ ጎርፍና የበረዶ አደጋ ያስከትላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚ ያሉት የኢኮኖሚ ዘመቻ ማወጃቸውን ተከትሎ የሌሎች ሀገራት የንግድ ግንኙነት እጣ ፈንታ አደጋ ውስጥ ወድቋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን ከዋሽንግተን ጋር ስምምነት ላይ ለመድረስ የተሰጣትን እድል ባለመጠቀሟ ታይቶ በማይታወቅ የኢኮኖሚ ጦርነትና መገለል እንደምትቀጣ ዝተዋል። ከዚህም ባሻገር ማናቸውም ሀገራት የፋይናንስ ተቋማት፣ ንግዶች ወይም አየር መንገዶች ከኢራን ጋር የንግድ ግንኙነት ካደረጉ እጅግ ከባድ የኢኮኖሚ መዘዝ እንደሚጠብቃቸው በማስጠንቀቅ አጋር ሀገራትም እርምጃው እንዲደግፉ ጠይቀዋል። የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ግን የትራምፕን ማስጠንቀቂያ ሙሉ በሙሉ አጣጥለውታል። ሚኒስተሩ ይህ የአሜሪካ እርምጃ ከራሷ ታይቶ ከማይታወቅ የዕዳ ቀውስና እየጨመረ ከመጣው የወለድ መጠን የሰዎችን ትኩረት ለማስቀየር የተደረገ የማዘናጊያ ስልት ነው ሲሉ ተችተዋል። የኢራን የመንግስት መገናኛ ብዙኃንም አሜሪካ ለዓመታት የኢራንን የኢኮኖሚ ግንኙነት ለማቋረጥ ስትሞክር መቆየቷን በማስታወስ የትራምፕን አዲስ መግለጫ ምንም አዲስ ነገር የሌለው ሲሉ አጣጥለውታል። በአካባቢ ያሉ ሀገራት ለጉዳዩ የሰጡት ምላሽ የተለያየ ነው። የተባበሩት አረብ ኤምሬቶች ኢራን በግዛቴ ላይ የባላስቲክ ሚሳኤል ተኩሳለች በሚል ክስ ከቴህራን ጋር ያላትን የንግድ ግንኙነት ላልተወሰነ ጊዜ ማቋረጧን ስታስታውቅ፣ በሌላ በኩል ታጂኪስታን ግን ከኢራን ነዳጅ ለማስገባት የሚያስችላትን ስምምነት አጠናቃለች። ምንም እንኳን አሜሪካ ከዚህ ቀደም የጣለቻቸው ማዕቀቦች በኢራን የነዳጅ ሽያጭና መደበኛ ኢኮኖሚ ላይ ከፍተኛ ጫና ቢፈጥሩም ቻይና፣ ቱርክና ሩሲያን የመሳሰሉ ሀገራት የተለያዩ ስልቶችን በመጠቀም ከቴህራን ጋር ያላቸውን የንግድ ግንኙነት አስጠብቀዋል። በተለይም ቻይና አብዛኛውን የኢራን ነዳጅ የተለያየ መለያ ባላቸው መርከቦች አማካኝነት የምትገዛ ሲሆን ሩሲያም ከቴህራን ጎን ያላትን የኢኮኖሚና ወታደራዊ ትብብር አጠናክራ ቀጥላለች። የዓለም አቀፍ ሕግና የንግድ ባለሙያዎች እንደሚሉት አሜሪካ ያለ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሁንታ በኢራን ላይ ዓለም አቀፍ የንግድ ማዕቀብ የመጣል ስልጣን የላትም። ነገር ግን የራሷን የፋይናንስ ተቋማት በመጠቀም ሌሎች ሀገራት ከኢራን ጋር እንዳይነግዱ የሚያደርግ ጫና መፍጠር ትችላለች። ይሁን እንጂ ትራምፕ የቱንም ያክል ጫና ቢፈጥሩ ሌሎች ሀገራት ከኢራን ጋር የሚያደርጉትን ንግድ ሙሉ በሙሉ ማስቆም እጅግ ፈታኝ እንደሚሆንባቸውም ተንታኞች ያስረዳሉ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።